ግን እሷን መቅመስ ፈልጓል። ልቅመስሽ አልተበዛዝልሻለሁ ሲለኝ እሺ ብዬ አበረውተኛ ማለት ከዚህ በላይ ምን ትበላችሁ? ይሄ ማስገደድ ነው። እስኪ ነገሩኝ። ማስገደድ ማለት ነው ሰፊ እየተረገመ አንገቷን ረግጦ በዘግቶ ሲያደርግ ቆይ አንዴ ቆይ ተረጋጋ። እኔ እህት ወላ ተህሰን አንድ ጥያቄ ልጠይቅሽ። አንዴ ምትሽን አይችልም። አንቺ አሁን ደፍሯት ከሆነ ውሳኔሽን ልታስተላልፊ ነው የመጣሽው አይደለ? ወንድሜ እኔ እኮ ኦልሬዲ እነሱ ወልደዋል አይደለ? እኔ ደግሞ ገና ልንጋባ ያልን ሰዎች ምንም ያክል አብረን ብዙ እንትን ብንልም እነሱ ችግር የለውም ማቋረጥ እንችላለን። ግን እሱ አሁን እንደዚህ እኔ ማወቅ ብቻ ነው እያልሻለሽ አንዴ ቆይ አድምጪ። ደፍሯት ከሆነ ነው ደፍሯት እንበልና ደፍሯት አይደለም በራሷ ፍቃድ ሰጥተው ቢሆንስ ምን ልታረጊ ነው? ምን ማረግ ማሻአላ ይቀጥሉበት ማሻአላ ወገዞች አንድ ጊዜ አስገቡኝ እኔ ማቀው ልናገር እያለች ነው እህታችን። አድሚኖች እባካችሁ ካላችሁ አስገቧት አንዴ። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ሰላም ነው? አልহামዱሊላህ ሰላም አለ። ልጅቷ ትንሽ እውነቷን እንትን እንዲያትሉባት ካሁን ቀደም እኔን አስጠፋይ ብላኝ ነበር ማለት ነው። ያለችው መካ ነው ቢያንስ የዛሬ ዓመት አካባቢ እና ኢትዮጵያ ያለባትን ችግር ቋትም እየሰማችሁ ነበር። በጣም ችግር አይነት ኢትዮጵያ እንኳን አትፈልግም እንዲያለችው ኢትዮጵያ ላለመግባት ስትል ነው ያደረገችው ባይ ነኝ። ከስር ከመሰረቱ ፊት ነግራኛለኝ ነው በጣም እዚህ ነበረች ነበር እንዳረገችው አንዴ ቆይ እኮ ኢትዮጵያ እዚህ አለችበት ቤት ችግር ላይ ነበረች። ችግር ላይ መኖር ሌላ ነው። የተደፈረችው ግን ኢትዮጵያ ላለመግባት አስባ ነው ብሎ በእርግጠኝነት መናገር ሌላ ነው። ምክንያቱም ኢትዮጵያ ልጆች አሏት። እሺ ጠለቤት ሆና በጣም እያለቀሰች ነበረ። በጣም ወላ ሀታል ኢትዮጵያ እንኳን ተሌላ ወልዲያ እንደገና ያፈቷት አረብ ሀገር ሰርታ ልትልክለት ለሌላ ነው ሰጣ የመጣችው ልጆቿን እነዛንም እንኳን ማለት ነው። እና ይመስለኛል ልጅቷን በመታገዙት ነገር አግዟት። ከወዲያ ጀምራ በጣም ፈተና ላይ ነበረች ልጅቱ እና ኢትዮጵያ መግባቷን በጣም ስለምትፈራ እንዲያለችውም ኢትዮጵያ ላለመግባት ብላ ልታደርገው ትችላለች። ለምን ኢትዮጵያ በጣም ፈተና ላይ ነው ያለችው። ብር በየወሩ ካላሽ ድረስ እያላት ኢትዮጵያ ያለው ያው የልጆቹ አባት አይደለም ያም ይመስለኛል እንዲወራች ከሆነ ማለት ነው። ኔቶሎጆችን ተቀበይኝ እያላት ያስፈራራትም ነበር። ኢትዮጵያ ያለው ሩዋ በጣም ጨለማ ስለሆነባት ልታደርገው ትችላለች ብዬ አስባለሁ እኔ። አሁን እሱን ብቻ ጥሩት ባለ እሱን ብቻ ጥሩት። እቺኛይቱ ራሱ ይገባታል። ከ15 ሪያል በላይ ሰጥቻ ያለ ሰለበት ገና ላላገባችው ወንድ 15 ሪያል የሰጠኝ ገልጡ ምን ታረግ ፈላልኝ እንግዲህ አውጣው ለተጋቡ ታፈሳሪ ብቻለሁ። 15 በላይ ላላገባችው ወንድ ገንዘብስ በልቶ ይጠጥቶ ማን ስጫለሽ? እኔ ሪከርድ ያርጋልኛል አላቅም ብያት ነው ቦስ ማን ስጫለሽ? ላላገባችው ወንድ እስሩ ሳትሆኚ የራስሽ መሆኑን ሳታረጋግጪ ገንዘብሽን እናትና አባትሽ ቅማል እየበላቸው እየመጠመጥማቸው ወገባቸው ላይ ለነሱ ሳትረጂ ለሴትዮ ያሳልፈሽ ሰጠሻው። ጥጋቡ ታፈዘና ዛው የሚረባ አማክረሽን ነበር እንዴ ተሰጪ። አሁን አንቺ ቆይ ለልጅቱ አዝነሽ አይደለም ለተደፈረችው ልጅ ተቆጭተሽ አይደለም ለራስሽ ገንዘቤን ጠይቁልኝ ብለሻል። እኔ አልጠይቅም ወድሽ አምነሽ ነው የሰጠሽው። አሁን የዚች ልጅ ህይወት እንደሚወራው ኢትዮጵያ ላይ ልጆቿን ለሰው ሰጣ መጣ ስራ ሳይሳካላት አቧሚራ ይሄ ወንድ አስጠፍቷት እንደዚህ አስፈራርቷት እሺ እንደገና ወለደች። እሺ ምንድነው የሚሆነው የዚች ልጅ ህይወት?
ምንድነው የሚሆነው? ይሄ ሰውዬ በሞራል ደግሞ የራሱን ህይወት ይኖራል። ሲፈልግ 15,000 ውሰድ፣ ሲፈልግ ኒቃቢስቷን፣ ሲፈልግ ጅልባቢስቷን፣ ሲፈልግ የፈለገችውን እየሄደ ህግ እንደሌለበት ሀገር እንግዜ እኮ ብዙ ሴቶችን ህይወት አበላሽቷል። የብዙ ወንዶችም ስም የሚጠፋው ደግሞ በእንደዚህ አይነት ወንድ እኮ ነው። አሁን ይሄንን እያወቅ ነው። ምን እንግዲህ አሁን አላውቀውም። ጥጌ ልታውቀው ትችላለህ። እኔ አላውቀውም። ብዙ ሰው ሊያውቅ ይችላል። ይሄንን ሰው ዝም ማለት ራሱ ወንጀል ነው። ወላሂ እሱ ቁጭ ብሎ ቸገረኝ ወደዛ ወደዚህ እያለ ሊቀበላት ይችላል። ነገር ግን ባል እንኳን ቢሆን ንካ አሳርፎባት እንኳን ቢሆን ደግ እሺ ይሁን ችግር የለውም ይሁን። ግን ገና ላላገኘችው ወንድ ዝም ብሎ እንደ ነገሩ አብረን ኑረናም ብለዋል። እነሱ ፊቱም ደግሞ አላታዝም ብላ ፕሮፋይል አድርጋለች አስመሳይ። ስለዚህ ሰውየው ችግር የለበትም። ሰውየው ጎን ነኝ በፈቃደኝነት እየሰጣችሁ ችግር ሲመጣባችሁ መጣችሁ ዝህ ደፈሩን እንደዛሉ ቀሙን ገንዘባችንን በሉ አትበል አራት ነጥብ በቃ አንዷ ኪሱን ትሞላለች፣ አንዷ ሌላውን ትሞላለች። አረበረካውን ያዝዛያ እሰይ ይመችህ። አንዷ ስራ ቦታ ሆና በወርድ ደሞዝ ትልካለች፣ አንዷ ደግሞ ተታች እምሟል እያሰማመረች ታቀርባለች። ሰላም አለይኩም። የተደፈረችው ልጅ አንድ ቁም ነገር ናውራ ከተባለ ገንዘብ የሰጠችውም ልጅ እውነት ናውራ እየሰራችው ስራ ትክክል ባይሆንም ግን ያው መታገዝ ካለባት መታገዝ አለባት። ኤቪደንስ ካላት መረጃ ካላት እውነት ናውራ ከተባለ ያው የሰው ልጅ ይሸወዳል፣ ይሳሳታል። በተለይ ደግሞ ፍቅር ሞኝ ነው። አረብ ሀገር ያሉቶች በጎናቸው ሰው የለም። በቀላሉ ነገር በልጅነታቸው ነው ስደት የወጡት። የሚያስተምራቸው ሰው የለም። ከቤተሰብ ርቀው ነው ያሉትና ቶሎ ይታለላሉ። አይን ባይን እየዘረፈ እየታወቀ ደግ አደረግሽ እንዴት አንቺ ለወንድ ትሰጫለሽ ብሎ እነሱ ላይ መፍረድ አግባብ ነው ብዬ አላምንም። እኔ እውነት ለማውራት የተሰራው ስራ በጣም ስህተት ነው። የተቸገረ እናት አባት አለ፣ ቤተሰብ አለ፣ ድሃ ጎረቤት አለ። ሌላው ቢቀር አንድ ፀጉሩን በተልባ የሚፈርዝ ወመኔ ለሱ መገበር የለበትም ብዬ አምናለሁ። ግን እንደው ሸውዷት ከሆነ ወይ ደግሞ እባክሽ ችግሮኝ ነው ካላት የሰው ልጅ ከሆነ ይደጋገፋል። በተለይ ስደት ላይ ያለን ሰዎች ሁላችንም እናደርገዋለንና መታገዝ ካለበት በኤምባሲ በኩል ትክክለኛ ክስ መመስረት አለበት። ልጅቷ ግን ገብታ ክሉ ሳናረጋት አስገብተን ለምንድን ነው የሰጠሽው እንዲቸግሮኝ ነው እስኪ ከፍላለሁ ብሏት ከሆነ ካልከፈለ መክፈል አለበት። የተደፋሪውንና የደፋሪዋን ጉዳይ ሁለቱ መተው ካልሰማን ለመፍረድ አይመችም። ይህችኛዋ ግን ገንዘቧን ተበልታለች። እኔ ቀደም ልታገዘ መስሎኝ ነበር የመጣችው። ቆይ እኔ የምልሽ ይኸውልሽ ደፈራትም አልደፈራትም ዞሮ አስረግዟል። ባጭሩ ፈልጋ ሰጠችውም አስገድዷትም ቢሆን በቃ ለአንቺ አይሆንም። የሰውዬ ለምንድን ነው ገንዘቡን የሰጠችው? እኔ ብሩ ሳይሆን የፈለኩት አሁን ማወቅ የፈለኩትን ብሩም ይሰጠኛል ግዴታ ነው፣ ሀቄ ነው። መረጃም ስላለኝ የወሰደው እንደማንኛውም ሰው ነው። ችግር የለውም ስለ ብሩ ማለት ነው። አሁን ማወቅ የፈለኩት ስለ ልጅቱ ጋር ማለት ነው። እኔ ነኝ እኮ ያስወጣኋት ልጅቱ ማለት ነው። ልጅቱ እኮ የኔ ጓደኛዬ ናት። እኔ ነኝ ያስወጣኋት። እንደዚህ በሚዲያ ላይ ስታለቅስ አይቼ አገናኘኋት ከዚህ ሰውዬ ጋር። ደግሞ ልንጋባ ያኔ ለራሳችን የጀመርነው ነገር አለ እንደማንኛውም ነገር ሰው ማለት ነው። በዛ ሰዓት ነው እቺን ልጅቷ ስታለቅስ፣ ያው እሱም ይሄንን ስራ ይሰራ ስለነበር አገናኘሁት። በቃ በሰው የተነሳ ነው። እኔ 15,000 ብር ሳይሆን የሆነ የተወሰነ ገንዘብ ይዞብኛል። እሱንም ያዘብኝ እሷን ያስጠፋሁበትም በሚል ነው ማለት ነው። ያው እሷን ያወጣኋት እኔ ስለነበርኩኝ ያው በሷ ሂሳብ ነው አብዛኛውን ብሮ ያዘብኝ። እኔ ደግሞ እሱ እንዳስረገዛት አላውቅም። ያን ጊዜ አረገዘች እኮ እንደዚህ ምናምን ሲሉኝ እኔ ራሴ ተከራክሬ ነበር፣ እንዴት ሊሆን ይችላል ምናምን ብዬ ማለት ነው። እና ሄደች ሲሉኝ ብሩን እኮ ሳሰጠኝ ሄደች ሲለኝ በቃ ካንቺ ብር ስለማስብ ምናምን አለ በዛ ማለት ነው። እና አቦ ችግር የለም ሰዎች ይሄን ማስረዳት አልችልም ወላሂ። መጀመሪያ ትናንት ከአዳር ድረስ 1,000 ምናምን ሰው ቁጭ ብሎ ሲያዳምጥ ነበር። በደንብ አዳምጡ። ልጁን ጠራ ነው ቀረበ፣ እሷን መጣ። እቺ ልጅ ደፍረሃል ነው ስለው ደፍሬ አይደለም ማለት እኔ ደፍሬ አይደለም በስምሙነት አድርገናል ብሎ መልስ ሰጠ። የሱ ልጅ ካልሆነች እርግጠኛ ካልሆነ ሊያስቀምጣት አይችልም። ልጅቱ የሱ ናት። 4 ነጥብ። ምንም ጥያቄ የለውም። አላስ
ምክንያቱም እኔ ከሌለሁበት በራሴ ታልተማመንኩኝ አንድ ብር አልሰጣትም፣ አንድ ብር። ስለዚህ ሰውየው ልጅቱ ጋራ በፈቃደኝነትም ይሁን አስገድዶም ደፍሯት ይሁን ወልዶላታል። ስለዚህ ይህች ልጅ የማገዝ አለውድ ግዴታ አለበት፣ ሊያግዝ ይገባል። እናንተ በሰራችሁት ወንጀል ይህች ህፃን ልጅ ልትራባ አይገባትም። ላታዘን አንቺን ሰምቼሻለሁ። እኔ ልክ ነሽ። አንቺም ጥጋቡም ልክ ነው፣ አስረጋዡም ልክ ነው፣ አረጋዡም ልክ ነው። ሁላችሁም ልክ ናችሁ። እኔ አንድ ሀሳብ ብቻ ሰጥቼልዎታል። እህት ወንድሞቼ፣ መቼም ዚና አላህ ዘንድ በጣም የተጠላ ነገር እንደሆነ ሆኖ በተቻለ መጠን ግን በሽታው በጣም ተስፋፍቷልና ጥንቃቄ አድርጉ። ኢጃዛ ቤት የምትወዱ እህቶች ዝም ብላችሁ እንደመጣላችሁ አትበሉ። ወላሂ በጣም ከፍተኛ በሽታ እየተሰራጨ ነው ያለው። ሌላውን ተውት። እኔ አላየሁም። እሺ ብላ ሰጥተውም ሊሆን ይችላል፣ አስገድዷትም ሊሆን ይችላል። በተቻለ መጠን ሀዩ ነኝ የምትባይ እህቴ እውነት ደፍሮሽ ከሆነ በሙሉ ልብ ላግዝሽ ፈቃደኛ ነኝ። በውስጥ መስመር አናግሪኝ፣ ኤምባሲ ቁጥር ኮንታክት አደርግሻለሁ። ሰውየው በአካል ቀርቦ በህግ ፊት እንድዳኝ አግዝሻለሁ። ላታህዘን የሰጠሽበት መረጃ ለምን እንደሰጠሽ ስለማላቅ በፍቅር ደረጃ ሰጠሽው ስትጣሉና ሌላ ሰው ሲያስረግዝ ገንዘቤን አምጣ ብለሽው ከሆነ አላውቅም። የምር ግን እመልስልሻለሁ ብሎሽ ከሆነ ደግሞ እሱንም ኤቪደንስ ይዘሽ አንቺ መክሰስ ትችላለሽ። በዚህ ልታግዛችሁ እችላለሁ። ምን ማለት ነው? የባወራ ሚስት እኮ አዚዛ ተጠንቀቂ። የባወራ ሚስት እኮ ናት። ማን ያባወራት እኮ ባላላት እኮ እንዴት ነው የሚያገባት? ማን ያባወራት? ያግዝ ነው የተደፈረችዋ። ቆይ ተረጋጉ። ቆይ ቅድም መጥቶ ምስክር የሰጠው ሰውዬ ምንድን ነው? እኔ አውቃታለሁ ከአሁን በፊት አናግራኝ ነበረ። ቆይ አዳምጥ እንጂ እናንተ እየዘለላችሁ ነው እንደምትሰሙት። እኔ እዚህ ሰውዬ ቤት ከመሄዷ በፊት ችግሯን አስረድታኝ ነበረ። እኔ ያለሁት መካ ነኝ። የልጆች እናት ነች። ባሏ ፈቷት ልጆቿን ለሰው ሰጥታ ነው የመጣችው በየወሩ ብር ልትከፍል እና ኢትዮጵያ መሄድ ስለማትፈልግ አስይዝሻለሁ ብሎ ሲላት ፈቃደኛ ሆና ሊሆን ይችላል ብሎ ያለውን ምንድን ነው ይሄ? እሺ በጣም ጥሩ። ባሏን ፈታት ከራሷ እንደበስመው እኔ ኢትዮጵያ ባል ያም ልጅ እንደዛ ብሏል። ከባልተቤትና ከሌላ ማን ነው የሚያውቀው? ባል አለኝ ኢትዮጵያ ባል አለኝ ብላለች። ታላለች ነው ጠይቋል። እኔ ምን ላድርግ እንዴ? ጠይቋል። ሀዩ ባላለች ኢትዮጵያ የለሽም ወይ ምታንሳ ባላለች ሳይሆን ኒካለሽ ወላ የለሽም ማረ ኢትዮጵያ ባላለች ታለች እኮ ኒካላት ማለት ነው አይደል? ባላለች እንደውም ባልን ያላቅም ዝም በል ኒካሉ ምፈልገው ሀዩ ሞታንሽና ከሌላት እኮ ቀላል ነው ይተቀልላታል። ግን ባልታላት እንዴት ነው ሰው ምስት የሚተቀልለው ነው ጥያቄ። ራሷ ናት ባላለኝ ያለችው። እኔ ፈጥሬ አላወራሁም። እስቲ ረጋ በሉ። ረገኝ እኔ ህይወት እንደዚህ አጋቢና አፋችን ማናረጋችሁ። ሲቀጥል እኔ ካለኝ አልፈልገውም፣ ኖረኝም አልኖረኝም አልፈልገውም። አልፈልገውም፣ እሱ ጋር መኖርም አልፈልገውም። እሺ ሀያት እንዴ ምን አይነት ልቅ የሆነ አነጋገር ነው የምትናገሪው? እኛ ለአንቺ እየተከራከርንልሽ እናንተ ቀስ በሉ ተረጋጉ። እናንተ ማናችሁ የምትይኝ ከሆነ አንቺ ማነሽ? እኔ ሙምኪን ዝም የበለጠ ነገር ልናገርሽ እችላለሁ። አደብ ይዘሽ ስነ ስርዓት ይዘሽ ተናገሪ። ወይ ታው እንግዲህ አዚዛ የሷ ዙሮ ነገረቻችሁ አይደል? ይካለኝ አለቻችሁ። እንደውም ማው ነገረችን። ይበቃናል። በረካው አንፈልግም። ስትፈልጉ ተዋለዱ ተጋቡ። ስነ ስርዓት የሚባል ነገር የታላት? አንድ ቪዲዮ አይቻለሁ ስትሳደብ አላ ጀሃነም ተጠቅልለው ይግቡ። ከላስ አይመለከተንም። እንታ ውጡ፣ ሄዱ ቤታችሁ። ምን አገባኝ እኔ ምን አገባን? እሷም ከንግግሯ ባለጌ ነች። የራሷ ጉዳይ። ተደውሎብኝ እያወራሁ ምን ብላ ነው? እነዚህ ዝሙተኞች ናቸው። አላህ ይጠብቀን። አላህ ይሞይክኑ ምንሽሩ ያለብ ዛኔዎች። አንቺ ላታዘን ራስ
ራስሽን አውጪ። በመሽ ነገር ውጤታማ እንደማይሆን ኦቂ። በዙ ባለጌ ነው ማን ያጨል በሽታም ሊኖርበት ይችላል። ከፈለሽ በኤምባሲ ሂጂና ከሰሽው ጆሮውን ይዞ ያስመጣዋል። ጠይቅ ተሰረፊ ችግር የለውም። ሮሶች ብቻ ደህና ሆነና ይበሉንጂ እነሱ ሰላም ይናት ሙዚቃ ከፍታ ላይ ይገባታል ማሬ ይገባታል። በየመንደሩ ገለቱ ከፈለገች ካላስ እሷ ትንሽ የተጸጸትኩት ወላሂ እንግዲህ መጀመሪያ ስታለቅስ ነበር እዚህ ዩቲዩብ ላይ እዚህ ነገሮች ምንድነው የቲክቶክ ላይ እና በጣም ነበር የምታለቅሰው ወላሂ። ከዛ እኔ ደግሞ እንደዚህ የሚዲያ ሰው አይደለሁም እና በጣም ስታለቅስ በውስጥ ገብቼ መሆንሽ ነው ወደ ስራት እንደዚህ ሴትዮ እያስቸገረች ነው በቃ ችግር ውስጥ ምናምን ስትለኝ ወላሂ ላዚም አገናኘኋት ማለት ነው ከዚህ ሰውየው ጋር። ይሄ ሰውየው ደግሞ ለኔ ሊያገባኝ ተነጋገረኝ ሰውዬ ነው። ከዛ ደግሞ የኢጃዛ ቤት አከራዬ ነው ማለት ነው። طيب ከዛ ለሱ አገናኘኋት፣ ቀጥታ ወደ እሱ ነው ያገናኘኋት። ከዛ እሱ ላይ ደግሞ የሆነ ገንዘብ የኔ ገንዘብ ነበረ። እሷ ስትመጣ ምንም ብር የላትም። እኔ በዛ ብዬ ነው ወላሂ በዛ ብዬ ነው በጣም በመከራ ነው ራሱ ስትወጣ ብዙ ችግር አለ። በስ አልሐምዱሊላህ እኔ ሁሉም ነገር ለአላህ ሰጥቻለሁ። እውነትም ችግር ውስጥ ሆና የወጣች አዲ በቃ እህቶቼ ማለት ነው ችግር የለውም። እኔ መናገር አልችልም። አይቀተን አብሽሩ ማለት ነው። ካልፈቀደች በዚህ በአረብ ሀገር ውስጥ ሴት ልጅ ካልፈቀደች አትደፈርም። እነዚህ የሚታገቱት ምን የሚሉት ሌላ ናቸው። ያጀማ እነዚህ ታግተው አሁን እሱ ይምጣ ያልኩት አሁን እኔ ከሱ አፍ መስማት የፈለኩት ነገሮች ነበሩ። እኔ ወላሂ ላዚም ትናንትና ነው ሀያት ወልዲያለች ከማን ከሰውየው ሲባል የሰማሁት ማለት ነው። ውሃ ነው የሆንኩት ወላሂ ላዚም ውሃ በቃ ኩል አልኩት። እንደው ህልም ነው የሚመስለኝ ዝም ብሎ ማለት ነው። ምክንያቱም ምንም ያላሰብኩት ነገር ነው። እኔ መልእክት ላስተላልፍ ተለመታችሁ አስጠፉም ብላችሁ ወንዶች አስጠፍተዋችሁ 7000 8000 እንደገና ልትከፍሉ ከዛ ሰላም ኑሮ እንኖራለን ብላችሁ እንዳታስቡ። ወይ መዳም እየረገጠች ታሰራችሁ ወይ ወደ ሀገራችሁ ሂዱ። ካልሆነ የ30 ብር ፍራሽና ዲቃላ ነው የሚተርፋችሁ። ይሄ ነው ምንም ነገር አይተርፋችሁም። ጠፍታችሁ መጥፋታችሁ እስከ መጨረሻ ህይወታችሁን ያበላሻል። እኔ የመዳም ቤት ካልተመቻችሁ ወይ ሀገራችሁ ሂዱ፣ ካልሆነ ደግሞ በማታውቂው ቋንቋ እየሰደበችሽ ስሪ። ጠፍታችሁ ያልፍንላል ብላችሁ የምትሉት ምንም ዲቃላ። ኧረ ቆይ ሌላ ነገር መጣተታች አዚዛ ሰውየው እኮ ሀገር መስታለው ኮሜንት ላይ አይመለከተንም። ኧረ ምን አለው አለው እኔ በደንብ ነው እሺ አውቀሽ ነው የነበረው ጥያቄ አይደል አንቺ ነህ ይሄን ያወቅሽ ነው ወደ ልጅ የነበረው እኔማ ማለት ነው ወድጄ ለሁለት ላድር ወድጄ ተስማምቼ እኮ ነው የገባሁት። ጀጅ እንዳታረጋት እሷ ሸሪዓ ጠብቃ ሁለተኛ ሚስት ልትሆን ተስማምታለች። በሸሪዓው ችግር የለውም እኮ ታታጅን ማለት ነው ወላሂ ሊያገባት አይዲ ችግር የለውም እሱ ከቻለ ያኔ ማሻአላ። እኔ እኮ አሁን ይሄ ነገር ክህደት ተፈጥሯል ወይ በዛ የተነሳ የኔን ብርስ የያዘው ለምንድን ነው እሷንስ እንደዚህ ደፍሯታል ወይ ነው እንጂ ወላሂ ከማን ይጨምር ማለት ነው አይዲ እሱ ከቻለ አይዲ ችግር የለም።